ልክ ለፍተሻ እኔ ስገባ ደነገጠ። አይናችን ተጋጨ። እንዲህ ሳየው የመደናገጥ አይነት ነገር ታየና እንዲህ ሰው ደን ብዬ በጣም አትኩሬ ያየሁና መለስ አልኩ አይነን። ምን ያክል ጭካኔ ብኖረው ነው እንዲህ አይነት ድርጊት ሊፈጽም የሚችለው የሚለው ነገር በውስጥ አለ። ልጁን በገደለበት ግቢ እዛው ነበር ያደረው። የሀገር መጻኢ ዕድል የሚወሰንባቸው ነገ ሀገር ተረክበው ዘመናትን ሊያሻግሩና ሊያስቀጥሉ የሚችሉ የዛሬ ሕፃናት የአይን ጎዎችና የሰላም ምልክቶች የሆኑ ዘንድ ዛሬ በምናደርግላቸው ጥበቃና እንክብካቤ ላይ ይወሰናል። ይሁን እንጂ በሕፃናት ላይ የሚፈጸሙ ዘርፈ ብዙ ጥቃቶች ዛሬም ለጆሮና ለሕሊናችን እንደከበዱ ቀጥሏል። በየጫካውና በየጓዳው በሚደፈሩ በየትምህርት ቤቱና በየእምነት ተቋማት የሚጠቁ ሕፃናት ቁጥር እየጨመረ ለመምጣቱ በየጊዜው የሚደርሱንና የምናቀርባቸው ዜናዎች እማኞቻችን ናቸው። በሐዋሳ ከተማ የገዛ ወንድና ሴት ልጆቹን ለዓመታት የመድፈር ጥቃት የፈጸመው አባት በዕድሜ ልክ እስራት ተቀጣ። መጸዳጃ ቤት ለመጠቀም የተቀመጠችን የ6 ዓመት ታዳጊ አስገድዶ የደፈረው ግለሰብ በ18 ዓመት ጽኑ እስራት መቀጣቱን ከስፍራ የደረሰን ዜና ገልጿል። በደቡብ ኦሞ ዞን የወንድሙን ልጅ የሆነችውን የ3 ዓመት ሕፃን አስገድዶ የደፈረው ግለሰብ በእስራት ተቀጣ። በሐዋሳ ከተማ የ6 ዓመቷን ታዳጊ አስገድዶ የደፈረው ግለሰብ በእስራት መቀጣቱን የሐዋሳ ከተማ ፖሊስ ገልጿል። የ15 ዓመቷ ታዳጊ የደረሰባትን ያስገድዶ መድፈር ወንጀል ለምታውቀው የጸጥታ አካል ለማሳወቅ በሄደችበት በድጋሚ የጸጥታ አካሉ የደፈራት መሆኑ ተገለጸ። የ2 ዓመቷን ታዳጊ ሕፃን ልጁን ከደፈረ በኋላ በጨርቅ ያነቃት አባት በእስራት ተቀጣ። በጋሞ ጎፋ ዞን በአንድ ቀን የ4 እና የ5 ዓመት ሕፃናት ላይ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጣ። ልንጠብቃቸውና ልንንከባከባቸው እንደሚገባ የህሊናም የተጻፈም ሕግ ቢኖርም አተገባበሩና አፈጻጸሙ ቡራቡሬ በመሆኑ በቅጣት ከተማረው ወንጀለኛ ይልቅ ወንጀሉን የተማረው በስቶ እንደሆነ ባናውቅም በእርጥብ ሕፃናቶቻችን ላይ የሚደርሰው ጥቃትና ድፍረት በቁጥርም በአይነትም በጭካኔ ደረጃውም ብሶና ተባብሶ ቀጥሏል። የሆነ ጊዜ ጥቃት ሲፈጸም የሚደረግ ስብሰባና ሰላማዊ ሰልፍ ዘላቂ መፍትሄ ያስገኘ ይመስል በብርሃን ፍጥነት ይደረግና በጀንበር ጥልቀት ይበተናል። የሆነ ጥቃት ተፈጽሞ የጨቅላ ሕይወት ሲቀጠፍ የሚደረግ ሰላማዊ ሰልፍ ካፍታ ቆይታ በኋላ ሰልፉም ይበተናል፣ ሰልፈኞቹም ወደ የስርቻቸው ይገባሉ። የሆነ ጥቃት በተፈጸመ ጊዜ የሚበራ ሻማና የሚፈከር ፍካሬ ለጥቃቱ ቋሚ መፍትሄ የተሰጠው ይመስል ከዚያ ምሽት በኋላ ሻማውም ፈካሪዎቹም ይጠፋሉ። ጥቃት አድራሽ አውሬዎቹ ግን ተስፋዎቻችንን መንጠቃቸውን ይቀጥላሉ። ዛሬ እዚያ ቤት ቢሆን ነገ እኔ ቤት ይሆናል ተብሎ ስለማይታሰብ ወንጀሉ ስር ለስር እየተሳበ አደጋው የሀገር እየሆነ መጥቷል። በሕፃናት ላይ የሚደርሱ ዘርፈ ብዙ ጥቃቶች በልክና በመጠናቸው ሳንሸሽግ ሳንደብቅ ልንነጋገርባቸውና ልንወያይባቸው ግድ ነው። ካቴና ፕሮግራማችን በሕፃናት ላይ የሚደርሱ ጥቃትና ወንጀሎችን በሁሉም ክልል እየተዘዋወረ ዘላቂ መፍትሄ ተገኝቶለት ልጆቻችን ያለ ስጋት መንቀሳቀስ እስከሚችሉበት ጊዜ ድረስ በመጠኑና በልኩ መዘገባችን ይቀጥላል። ከእንግዲህ እያየን ዝም አንልም። ባለፉት ሳምንታት በአርባ ምንጭ ከተማ ተገኝተን በታዳጊው ናትናኤል ላይ የተፈጸመውን ወንጀል ዘግበን ለሕዝብ አቅርበናል። በርካቶች ከማዘንም ባለፈ ይህን መሰል እኩይ ተግባር ለመከላከል ምን ሊደረግ ይገባል ሲሉ በስፋት ተወያይተውበታል። በተለይ አሁን እንደ ፋሽን የተያዘው በሕፃናት ላይ ቆምሮ በህሊና በአካልና በሕይወታቸው ላይ ጉዳት አድርሶ ገንዘብ የማግኘት ወንጀል የሀገር ስጋት ነውና ከሚመለከታቸው አካላት ጋር እንዴት ተባብረን ልናስቆመው ይገባል የሚለው የፕሮግራማችን ዋነኛ ዓላማ ነው። የአርባ ምንጭ ፖሊስና አቃቤ ሕግ በአጠቃላይ የጸጥታ አካላት በወሰዱት እርምጃ ምንም እንኳ የታዳጊውን ሕይወት መታደግ ባይቻልም፣ ይሁን እንጂ ዛሬም ነገም ቢሆን ከዚህ ወንጀል መነሻነት ነዋሪውና የጸጥታ አካላት ሊያደርጉት የሚገባቸው በርካታ ተግባራት አሉ። የአርባ ምንጭ ከተማ ፖሊስና አቃቢያን ሕጎች ከወንጀሉ መነሻነት ህብረተሰቡ ሊያደርግ ይገባል ያሉትን አስተያየት እንደሚከተለው ገልጸውልናል። አንደኛ ተቀናይተው መስራት እንዳለባቸው በያገባኛል ስሜት እኛ ለቅሶ በምንደርስበት ወቅት ላይ
እናት አባትን አግኝተናል። ሁሉም ሰው ነው ያለው። ሁሉም የአርባ ከተማ ነዋሪ በሚባል ደረጃ ቦታው ላይ አለ። ኢሚዲየትሊ ምርመራ ቡድን አቋቋምኩት። ያው የኃላፊም ስለነበርኩ ኃላፊ ስለሆንኩኝ እዛው ምርመራ ቡድን አቋቁመን እዛው የማስረጃ የማሰባሰብ ስራ እዛው ሁሉን ነገር የመስራት ስራ ሰርተናል። በትኩሱ ውሎ ሳያድር ከዚህ አንጻር ያው ያዘንበት ሂደት አለ። ቀጣይ ያው መደገም የሌለበት ወንጀል ነው። እንደ ሀገር መደገም የሌለበት ወንጀል ነው እንዲህ አይነት ወንጀል። ከዚህ አንጻር ያው ሁላችን ደግሞ ያው በሀገር ደረጃ ያለ የፍትህ አካላት በዚህ ጉዳይ ላይ ሰንስ አድርገን መስራት አለብን። ከጸጥታው አካል ጋር አንድ ላይ መስራት አለብን። ወንጀልን አስቀድመን መከላከል አለብን የሚል መልእክት ነው ያለኝ። ሁሉም ማህበረሰብ ህፃንን ሲያገኝ የት እንደሚሄድ ልዩ ክትትል ማድረግ ይገባል። ከጎረቤት ጀምሮ ከሰፈር ጀምሮ በየቤቱ ያለ ሰው እኔ ያንተን በት ሲጠብቅ ነው አንተ የኔን በት የምትጠብቀው እና ፖሊስ ብቻ ሊቆጣጠርልኝ ይችላል የኔን ልጅ ብሎ ማሰብ ሞኝነት ነው ብዬ ነው የምወስደው። ለምን ህፃናትን የሚሰውሩ የገንዘብ ማግኛ ምንጭ ያደረጉ ብዙዎች አሉ። በየክልሎች ይሄ ነገር እንደሚከሰት እንሰማለን። ለዚህ ተሽከርካሪ ላይ እንኳንስ ይዘው ሲሄዱ የማን ልጅ ነው ማለት አለብን። ምሽት ላይ ይዘው መንቀሳቀሱ ከሆነ ትክክለኛ ለፖሊስ ጠቁሞ ወይም ለመንግስት አመራር አካላት ጠቁሞ በትክክል ስለመሄዱ ማረጋገጥ ወሳኝ ነው የሚል ነገር አለኝ። ከዛም ሁሉም ጊዜ ከኢትዮጵያዊ ወግ ባህልና ጨዋነት ያፈነገጠ ተግባር ነው። በተለያዩ ማህበረሰብ ውስጥ ተዘዋውረን ሰርተናል። እንዲህ አይነት ነገር በህፃናት ላይ የሚፈጸም ወንጀል እየሰማነው አሁን በቅርብ ጊዜያት ነው። ከቤት ከአካባቢ ሰው ጭምር ነው መጠንቀቅ ማድረግ ያለ። ያንተ አካባቢ ሰው ወይም ከኔ ጋር አብሮ የሚኖረው ሰው የገንዘብ ማግኛ ምንጭ አድርጎ እንዳያስብ እንደዛ አይነት ነገር የሚፈጽም አካል በህግ እንዲጠየቅ አስተሳሰቡን የሚያራምድ አካል በባህሉ በወጉም እንዲታረም። አሁን ጥሩ ባህሎች አሉ። ጥሩ ባህሎች ለህግ ድጋፍ የሚሰጡ እነዚህ በይሰት የተገነቡ በማህበረሰቡ ዘንድ የሚታወቁ እንደዚህ አይነት የሚያደርጉ ቤተሰብ ሳያውቅ ህፃናትን ወደ ሌላ አካባቢ ለማሸሽ ለማኮብለል የሚንቀሳቀሱ ኃይሎች ላይ እርምጃ ሊወስድ ይገባል ነው ትልቁ መልእክት። ቀጣይ ይህን ህዝብ ድጋሚ እንዳያስነባ ድጋሚ እንዲህ አይነት እክል እንዳይገጥም የሚመጣው ሰው ማንም ቢመጣ አርባ ምንጭ ትንሿ ኢትዮጵያ ነች። ተከራይም ራስነቱን በሚገልጽ አከራይም ደግሞ የራሱን ፎርም አስሞልቶ በማከራይበት ቤት ፎርም በተሰጠው ልክ ፎርም ማንነቱን በሚገልጽ ልክ መግባት እንዳለበት ዝም ብሎ ሰው መጥቶ ነገም እንደዚህ አይነት ድርጊት እንዳይፈጽም ከፖሊስ ጎን መኖራቸው ዛሬም ነገም አስመስክረውልኛል። እኔ ምስክር ነኝ። ምስጋና ይገባቸዋል እኔ እላለሁ። ልጆቹን በሚገባ ምክንያቱም መገሰጽም ካለባቸው መላክም ካለባቸው ሰዓትና ጊዜን አገናዝበው ከላኩም ከሌሎች ልጆች ጋር አንድ ላይ ሱቅ የሚልኩበትን መንገድ ቢያመቻቹ፣ ትምህርት ቤት ሲሄዱም ደግሞ ራሳቸው ወላጅ ራሳቸው ሄዶ ፈርማታ ላይ አድርሰው ሰርቪስ ላይ ካስገቡ በኋላ ወደ ቤት መመለስ፣ ሰዓቱንም ደግሞ ሳያሸራፍ የፈለገ ነገር ውስጥ የፈለገ በስራ ውጥረት ውስጥ ቢኖሩ እንኳን ልጆቻቸውን ለመቀበል በሚገባ በዛው ሰርቪስ ሊመጣ በሚችልበት ሰዓት ጠብቆ። ምክንያቱም አሁን ልጆች የሚነጠቁት ሰርቪስ መውጫ ሰዓትና መግቢያ ሰዓት ላይ ነው ልጆች እየተነጠቁ ያሉት። ስለዚህ ህብረተሰቡ በጣም ጥንቃቄ ሊያደርግ ይገባል። ሌላው ደግሞ አንዳንዴ ህፃናት በሚጠፉበት ሰዓት ላይ ሰዎች በራሳቸው ማህበራዊ ሚዲያ ይለጥፋሉ። ልጅ ጠፍቷል አፈላልጉኝ ወረታውን ከፋይ ነኝ ይሉና የራሳቸውን ስልክ ነው የሚለጥፉት። ይሄ ነገር መሆን የለበትም። ወዲያውኑ ወደ ፖሊስ ተቋም መጥቶ የጠፋውን ልጅ ህፃኑ ከ10 ዓመት በታችም ይሁን በላይም ይሁን ወዲያውኑ ፖሊስ ጣቢያ በመምጣት አቅራቢያ ባለው ፖሊስ ጣቢያ መጥቶ አስመዝግቦ ፖሊስ በራሱ ማህበራዊ ሚዲያ አለው። የሚዲያ ተጠቃሚ ስለሆነ በራሱ ሚዲያ ብለቅ በርካቶች አገር ላይ አሁን ለምሳሌ በኢትዮጵያ አሁን የአርባ ምንጭ ከተማ ፖሊስ ሚዲያ አሁን በርካታ ላይክ እና ሼር አለው።
ብዙውን ተከታዮች ፎሎወሮች አሉ። ስለዚህ ቢያንስ እኔ አሁን የሚጠቀመው ቢያንስ የተወሰነ ፎሎወር ሊኖር ይችላል። እኔ የሚፈስተው እዚህ ሶዶ ላይ ደርስ ይችላል። እዚህ ጎረቤት አሁን ለምሳሌ ሻራ ሸለ ሌላ እንትን ወረዳዎች ላይ ላይደርስ ይችላል። ግን የፖሊስ ተቋም በሚፈስትበት ሰዓት ላይ መላው ህዝብ ነው የሚያየው። የሚለጠፈውም ደግሞ የፖሊስ ስልክ ስለሆነ ለድርድር ፖሊስ ጋር አይደውልም የትኛውም አካል ስለማይደውል፣ ስለዚህ አስቀድሞ ለፖሊስ ማሳወቅ መቻል አለበት። ስለዚህ የት ገባ የት ወጣ የሚለውን ነገር የልጁን መነሻም ሆነ መድረሻውንም ሆነ ፖሊስም ከህብረተሰቡ ዘንድ ሆኖ አፈላልጎ የጠፋውን ልጅ የማግኘት መፍትሄዎችን ሊያበጅ ስለሚችል በራሳቸው አስቀድሞ ምንም አይነት ነገር መወሰን እንደሌለባቸው ነው ማስተላለፍ ፈልገው። ገዳይ ነው ቤት አከራዩት፣ ለገዳይ ቤት አከራይተዋል። ስለዚህ ህብረተሰቡ ይሄን አይነት ነገሮችን መጠንቀቅ መቻል አለበት። እንደዚህ አይነት ነገሮች እንዳይመጡ ደግሞ ራሱንም አካባቢውንም ማየት አለበት። ለፖሊስም ደግሞ መረጃዎችን በአግባቡ መስጠት መቻል አለበት። በእንደዚህ አይነት ሰው ግቢ ገብቶ ነበር፣ ግቢ ተከራይቶ ነበር፣ ማንነቱን ግን ላውቀው አልቻልኩም፣ ጥርጣሬ አለኝ። ነገር ግን ያው ቤት የሰራሁት ለማከራይ ስለሆነ አከራይቼዋለሁ፣ ግን እስኪ በራሳችሁ በኩል እንደዚህ አይነት ነገርም ስላለ ክትትል አድርጉ የሚል በአካባቢው ለሚገኝ ቅርበት ላለ ፖሊስም መናገር ልማድ ማድረግ መቻል አለበት። ወላጅ ድንገት የትኛው ማህበረሰብ ክፍል መጀመሪያ ቤት ውስጥ የሚገባውን ሰው ማንነት በደንብ ለይቶ ሊያውቅ ይገባል። በመቀጠል ደግሞ በተለይ አሁን ትንሽ እንትን የሚል እናት አያት ምናምን ቅርብ አካባቢ ልጅ እዛ ነው ሲባል አሁን እዛ ነው ሲባል ነው ልጁ በአያቱ ቤት ተገሎ የተገኘው። ስለዚህ ወላጆች እንደዛ አይነት ነገር ላይ ከትምህርት ቤትም ሲመጡ ከሌላም ቦታ ተልኮን ሲመለሱ የራሳቸውን ቅርብ ክትትል ሊያደርጉ ይገባል የሚል ሐሳብ አለኝ። የአርባ ምንጭ የጸጥታ አካላት ያስተላለፉት አስተያየትና መልእክት ለሁሉም ክልል ፖሊሶችና ለእርሶም ጭምር ነውና ልብ ብለው ያስቡበት። ከዚህ ወንጀል መነሻ ብዙ ይማራሉ ብለን እናስባለን። የተወሰነው ውሳኔ ተፈጻሚ የሚሆነው መቼ ነው የሚሉ በርካታ ድምጾች ከሁሉም አቅጣጫ እየተሰሙ ነው። በዚህ ፍርድ ውሳኔና አፈጻጸም ዙሪያ አስተያየት ያላቸው የሕግ ባለሙያዎች ወደ ፕሮግራማችን መጥተው አስተያየታቸውን እንዲሰጡን እንጋብዛለን። ከተሳካልን የሕፃናትን ጥቃት በመከላከል ዙሪያ ሁሉንም አካላት ያሳተፈ ውይይት በቀጣይ ይዘን ለመቅረብ እንሞክራለን። መሰል የወንጀል ውጤት ያላችሁ ክልሎች ደውሉልን፣ መተን የሰራችሁትን ዘግበን ለሕዝብ እናቀርባለን። ካቴና የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉልን በአክብሮት እንጠይቃለን።